እሺ የጠፋች ልጅ ዛሬ ኃላፊነት ወስጃ ነገ ከሌላው ቤት ትጠፋለች። ለምን እንዲያደርጋለሁ? ፖሊስ ስለያዛት አንቺ ምንድነው የምታግዣት? ፖሊስ ይደውልልሽ። እንደረጃችሁ ሆነ ሳትረዱኝ ምን ሳንዲ ከታችሁ አይደል? የጠፋ ሰው ረድቼ አላውቅም። የጠፋ ሰው ረድቼ አላውቅም። አሁን ልጅቷ እኮ ጠፍታ ያለችው ፖሊስ ጋር ነው። ሌላ ሰው ጋር ብትሆን እናግዛት። እሺ ታዩ ሙኒት ከደረሰ ሰንበዲ ሙኒ ማውጣት ትችላለች። የማይቻል ከሆነ ሙኒ ሀገሯ ትላክልኝ ታሳፍርልኝ። በቃ ማታስቀይራት ሆነ ስፖንሰር ጋር ደውሉ። ራሷን ደግሞ ደውዬ ምን አልኳት? የሴትዮዋን ቁጥር እስኪ ላኪልኝ አልኳት። የታለ ከጠለብ እጠፋለሁ የምትሉ እህቶቼ ይቺ እህታችን የደረሰባትን ጉድ እስከ መጨረሻው አዳምጡት። ቪዲዮውን አስገባላችኋለሁኝ። የእውነት በጣም ያሳዝናል። ጭራሽ ሰውየዋ ፖሊስ ነው፣ ስጣፋ ተያዘች። እሷ ከዛ ቤት ውስጥ ጠፍታ እንዳልወጣች ነገ ደግሞ ቤት እንድትቀይር የተሻለ ነገር እንድታገኝ ነው የምትፈልጊው። ስለዚህ እህትሽ ያለችው በፖሊስ ቁጥጥር ስር ስለሆነ ሙኒትን ሳይሆን መንገር ያለብሽ በደወሉልሽ 06 አሁን ለሙኒት በሰጠሽው መልሰሽ ደውለሽ ያለውን ችግር ንገሪያቸው። ኦፊሷ ቁጥር ሰጥቻቸዋለሁ። ኦፊሷ እሷ ናት። ነገር ግን አሁንም ተመልሳ ችግር ውስጥ ስለምገባ እንደዚህ አስገቧት፣ እንደዚህ አይነት ችግር አለ ብለሽ ለፖሊስ ተናገሪ። ለሙኒት መንገሩ ምንም ምክንያቱም ልጅቷ አሁን ሙኒት ጋር አይደለችም፣ ፖሊስ ጋር ናት ያለችው። እሺ ማለት ሙኒት አይደል? በሙኒት ስር አይደል የገባችው? በሙኒት ስር ገብታማ ሙኒት ጋር ብትመጣ ነው ጥሩ ነበረ። ሙኒት ጋር ሳትመጣ አሁን ፖሊስ ጋር ነው ያለችው። ስለዚህ አሁን ለሙኒት ብትነግራት ምን ማለት ነው? ራሷን ለማውጣት ብላ እኮ ነው ጎረቤት ደውሉልኝ ሙኒት ጋር ብላ ሙኒት ስልክ እኮ ታዲያ ከሙኒት ፖሊስ እኮ ይሻላል። ስለዚህ ከሙኒት ፖሊስ ተሽሎ ፖሊስ ደወሉላት። ስለዚህ አሁን ፖሊስ ጋር እኔ መጥፎኛ አይደለም እንደዚህ ጋር መተሽ የምታወሪው ያለሽው። ስለዚህ አሁን ምንድነው የገብርኤል ልጅ ይኸውልሽ ማሪ፣ እኔ እኮ ተረዳው። ቆይ ስሚኝ፣ አሁን ሙኒትን አንቺ ሌላ ቦታ አስገቢያ ምናምን የምትያት ልጅቷ በሙኒት እጅ አይደለችም፣ በፖሊስ እጅ ናት። ሙኒት ናት ኃላፊነቱን የምትወስደው ሁሉን ነገር አልወስደውም። ነገም ሌላ ሰው ቤት አስገብቻት ፖሊስ ጣቢያ ናት ማሪ። ልጅ ይኸውልሽ ለሌላ ሰው እየረዳች አይደለም፣ ሌላ ሰው ሲቸገሩ የጠፋ ሰው ረድቼ ሙኒት ቆይ እኔ በእናትሽ ላስረዳት ውዴ። ቆይማ ማሪ፣ ልጅቷ ፖሊስ ጣቢያ ናት ያለችው። ፖሊስ ነው ያዛት፣ ፖሊስ ይዟታል። ትርዳት፣ ኦኬ ታግዛት። አንቺ እኮ ነሽ እንደውም ፖሊስ ለአንቺ ደውሎ ለሙኒት የሰጠሻት። ለሙኒት አልደወለም ፖሊስ። ቁጥሩ ለእሷ ነው የተደወለላት። መጀመሪያ ጎረቤት የደወለላት ለማ ለሙኒት ነው፣ ግን ስልኳ አይሰራም። እሺ ስልኳ ይሄ ላይ ያለው አይሰራም። ህዝብ የሚደውልበት ስልክ አይሰራም። ላላ ማሪ ስልኳ አይሰራም። የኔ ጥያቄ ግን አሁንም ደውላ እንዲታነሳና ስልኳ እንዲሰራ አሁን የጠየቀቻት ጠይቂልኝ ብዬ በውስጥ ማርያምን እኔ መልስ ልስጣት። አንድ ነገር ሳሪ ላሳጥርልሽ። እስከዛሬ ስትረጂ የሚባለው አማርኛ ስለበዛ እኔ ስረዳ እዚህ ጋር ስረዳ አይተሽ ታውቂያለሽ። የጠፋ ልጅ ስቀበል ሳሪ የጠፋ ልጅ ሳነሳ አይተሽኝ ታውቂያለሽ። የታመመ የተደበደበ የጠፋች ልጅ ዛሬ ኃላፊነት ወስጃ ነገ ከሌላው ቤት ትጠፋለች። ለምን እንዲያደርጋለሁ? ፖሊስ ስለያዛት አንቺ ምንድነው የምታግዣት? ፖሊስ ይደውልልሽ፣ ያናግርሽ። የዛኔ የምትሰጪው መልስ ስጪ። ኦኬ አሁን ያለችው ልጅቷ በፖሊስ ስር ነው። ስለዚህ ይቺ ልጅ አሁንም ሲጀመር ሰውየዋ ፖሊስ ነው። እነሱ እኮ ሚስትየው ፓኪስታኒ ናት፣ ኢንዲያ ናት። ለዛ ነው የናቋት። ሰውየው ራሱ የአጅማን ፖሊስ ነው ስፖንሰሩ። ሄድና እቺ ልጅ ከዚህ ቤት ወጣለች፣ ሰው ተካላችኋለሁ፣ እቺን ልጅ አምጡ ማለት መብት አለኝ። ነገር ግን ለእነማን ነው እንዲህ የምትይው ነው ሳራ? ለተበደሉ፣ ለተደበደቡ፣ ለተራቡ፣ ችግር ደርሶባቸው ላሉ ልጆች አደርጋለሁ። ወታ ማዳም ጎረቤት ለፖሊስ ላስረከባት ልጅ ሄጄ እንዲህ ምነው ለምንድን ነው ነገ አመጣትና ይኸውልሽ እኔ ጋር አምጥቻው በእሷ ጋር ሰው ተካሉ አይደለም። እዚህኛውን ቤት ደግሞ ታሪኳን እስኪያውቁላት ድረስ ስልክ ይሰጧታል። እህቲቱ ሳሪ ቀሰመን ብላ ወላሂ ለአዚም ወላሂ ልሻለሁ የምትልክላትን ሜሴጅ ሴትዮዋ ካፕቸር እያደረገች ወደ እኔ ትልካለች። እፊት ለፊቷ ነው የምነግርሽ። እየደወለች ታዛታለች ለልጅቱ እንዲያልቂ። እኔ ስራዬ ምንድን ነው? እኔ ኤጀንትነቴ ምኑ ጋር ነው? የጎደለባት ነገር ካለ መታ ለኔ መንገር። እህቴ እንዲጎሎባታል፣ ሴትዮዋን አናግሪ። እኔን አናግራኝ አታውቅም። ምንድነው የምታደርገው? ቀጥታ ሴትዮዋና ፖሊስ ያዛት። ኢንዲያ ምናምን ስለሆነች እኮ ነው የናቀቻት። ሎካልማ ብትሆን አትላትም እንደዛ እኮ። መጀመሪያ ገና ልጅቷ እንደመጣች እኮ ነው የምልሽ። ከዛ በኋላ ሴትዮዋ ምን አደረገች? የእህትየውን ቁጥር ብሎክ ሙና እቺ ልጅ ያሰበችው ነገር ስላለ አላገናኝም። ከዛ ኢትዮጵያ አገናኛት ስል ደግሞ አሁን እንዳለችው ምን አለች? ደውላ እናት አባቷን ለማግኘት 3 ደቂቃ ይገዛል። ሴትዮዋ ስለማታውቅ ኖርማል ካርድ እየገዛች ትሰጣታለች። ከዛ ስለ ምንድነው ሃይፋይፍ ነው ሃይፋይፍ የሚባለው ስለሱ በቤት ውስጥ ያሉ ልጆች ሲነግሩኝ እሱን እየገዛች ስጫት በየሳምንቱ ታናገር እያናገረች ነው ያለችው። አሁን ደግሞ የሆነ ነገር ፕላን ሲያደርጉ የስልክ ጉዳይ ነው። ኤኒዌይ እኔ ሀሳብ ተሰየው ስልክ ስራቸውን እየሰራ ይልን ልጅ የገብርኤል ልጅቷ ያለችው ፖሊስ ጋር ነው። ሙኒትና ተረካቢ እኮ ነው የምትለው እሷ። ገብቶሻል? ደውሎልሻል? እነሱ ነው የተረከበ። እኔ ደውያለሁ። ቁጥር ከእሷ ከወሰድኩኝና ደወልኩና አናገርኳቸው። እንዲህ ተገኝታ እዚህ መታለች ብሏል። ከእሱ ስፖንሰር ጋር ደውሉ። ራሷን ደግሞ ደውዬ ምን አልኳት? የሴትዮዋን ቁጥር እስኪ ላኪልኝ አልኳት። የታለ ብሎ ካልጋኝ የለም አለች። ወጣሁኝ። የሰውየውን አዲል ወዳው ላይ የሰውየውን ቁጥር አገኘሁ፣ ደወልኩለት። እኔ እኮ እዚህ ፖሊስ ነኝ እሄዳለሁ
ምንም ችግር የለም ማለት ነው። ድርሻዬን ተወጥቻለሁ። ከተመለስኩኝ እኔ ደግሞ ራሴን አጠፋለሁ ብላለች ልጅቱ። በቃ አጭሩ ማርያም ብላለች። እንዴ ዘኔ ሳንጂ አድኛት ፓኪስታኗ ላይ ስትዝናኝ እንደነበረ ሂጂና አሁን አድኛት እኮ። ታዲያ አንቺ ፖሊስ ቁጥር አለሽ አይደለ ወይ? የደወሉልሽ እህት ተብለሽ አንቺ አይደለሽም ወይ ሰጠሽ? ይኸውልሽ አማራሪ ተረጅኝ እኔ የት ተረኛ ደብቲ መጀመሪያ ይቺ ልጅ ተወጥጣላና ጎረቤት ሄዳለች እና እነዛ ጎረቤቶች ለኔ ደውሉልኝ። ኦኬ እሺ። አሁን እህትሽ ችግር ላይ ከሆነች እህትሽ ራሷን የምታጠፋ ከሆነ እህትሽ ያለችበት ሁኔታ ጥሩ ካልሆነ አንቺ ለምንድን ነው ለፖሊስ የማታሳውቂው? ቁጥር የደወሉልሽ አለ አይደለ? የገብሬ ልጅ አንቺ ከፊሏ ምናምን አይመለከተኝም። እህቴ ግን እዛ ቤት ተመልሳ ከሄደች እንዲህ አይነት ችግር ስላለባት ብለሽ ለምን አትደውይም ለፖሊስ እንዴ? አንቺ ችግር አለ ብለሽ የምታምኒ ከሆነ ደግመሽ ለፖሊስ ደውይ። ምን ችግር አለው? አዲ በቃ ካላስ ፖሊስ ነው ለኔ መፍትሄ የሚሰጠኝ። ማናቸውንም ኢትዮጵያን ሲቸገር እንደረዳችሁ ሆነ ሳትረዱኝ እኔ ሳንጂ ከታችሁ አይደል? የጠፋ ሰው ረድቻለሁ። የጠፋ ሰው ረድቻለሁ። አሁን ልጅቷ እኮ ጠፍታ ያለችው ፖሊስ ጋር ነው። ሌላ ሰው በህጋዊ ሆናችሁ በጠለብ ሆናችሁ ከጠለብ የምትጠፉ እህቶቼ ባካችሁ ጥንቃቄ አድርጉ። ይችታችን እንግዲህ እህቷ ከጠለብ ወጥታ ስጠፋ ጎረቤት አይቶ ደውሎ ፖሊስ መጥቶ ወስዷቸው አሁን ላይ ፖሊስ ጣቢያ ነው ያለችው። እርዳታን ብትጠይቅ እንግዲህ እህቷ የሚረዳ ታጣለች ማለት ነው። እና የጠፉ ልጆች እንደዚህ እንትን ሲሉ እርዳታ ራሱ ማግኘት አንችልም። እና እባካችሁ እህቶቼ የመጣችሁበትን ዓላማ አትዘንጉ። እዛው በቃ ጠለብ ከሆነ የመጣችሁት በጠለብ ስሩ፣ ወይም ደግሞ ቤት ቀይሩ። ደላላችሁን ደውላችሁ ቤት ቀይሩ ይበሉ። ማለት ከመጥፋት በቃ መጥፋትን አማራጭ አታደርጉ። አሁን እህታችን ኢትዮጵያ ምገባ ከሆነ ራሴን አጠፋለሁ በቃ መግባት አልፈልግም እያለች ነው እህቴ እያለች እንግዲህ በዚህ መልኩ እየሰማችኋት ነው። የሚሰማ ታጣ እርዱኝም ብትል ራስሽ ደውይላቸው ለፖሊሶቹ፣ ራስሽ አናግሪያቸው። እኛ ለጠፋ ሰው አንረዳም አናግዝም እያሏት ነው። በጣም ያሳዝናል። የሆነ ነገር ከማድረጋችን በፊት ወደኋላ ዞር ብለን ምንድን ነው የሚመጣብን ብለን ማሰብ ግድ ይለናል እላለሁኝ። የእውነት በቃ በጣም ነው ያሳዘነችኝ። እኔ የጠፋቸው ልጅቷ ፖሊስ ጣቢያ የሚያፋጥጧት ምናምን፣ በዛ ላይ ደግሞ አረበኛ በደንብ አትችልም። እጅግ በጣም ከባድ ነውና ስትመጡ እህቶቼ ባካቸው አትጥፉ። መጥፋትን እንደ አማራጭ አታደርጉት እላለሁኝ። እንግዲህ ከፊሏ ሙኒት ምንድነው ይሄ መክተቧ ሙኒት ናት። ሙኒት አስገብታት ነው ስራው ይመስለኛል። ነገር ግን እህቷ ጋር እየተነጋገረች ስለሆነ ይህንን ያደረገችው ሌላ ቦታ ራሱ ተቀብዬ ባስገባት ትጠፋለች እና ይቺ አትጠቅመኝም ነው። ዞሮ ሁሉም ጥቅም ስለሆነ የሚፈልገው መጠቀሚያውን ነው የሚፈልገውና ስለማጠቅመኝ መልሳ ስለምጠፋ ስለዚህ አታስፈልገኝም ነው ነገሩ። በጣም ያሳዝናል። ሰው እስከምጠቅሙት ድረስ ብቻ ነው የሚፈልጋችሁ፣ አልበለዚያ ማንም አይፈልጋችሁም። ከጎደለባችሁ ወይም ደግሞ የሆነ ነገር ላይ ስትጋፈጡ የምትጋፈጡት ብቻችሁን እንደሆነ ወቁት ማለት ነው። እና እህቲቱም እንደዚሁ ፖሊስ ጋር ደውለሽ እንደዚህ ብለሽ ተናገሪላት እያሏት አሰማም። ምን ጉድ ናት? በቃ እኔ እንጃ። እንግዲህ ዛሬ በደንብ አድርጋ እየነገረቻት ነበር። እሷም ደውይ ሲሏት ምሳም አይደለችም፣ መርዱኝ ነው የምትለው። ግን ሰው ከመርዳቱ በፊት እኛም ራሳችንን መርዳት አለብን ብዬ አስባለሁኝ። ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እስካሁን ደግሞ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ላይክ ማድረግ እንዳትረሱ፣ ሰብስክራይብም እያደረጋችሁ አበረታቱኝ። ስለምታበረታቱኝ እጅግ በጣም አመሰግናለሁ። ኑሩልኝ።